ማባዛትና ማካፈል ከኛ ህይወታችን ላይ ምን ግንኙነት አለው ብላችሁ ታስባላችሁ? ለምሳሌ ክፍልፋይን ስናስብ አንድ ተማሪ ትናንት የቀኑን ውሎን በሙሉ 1/4ኛውን አጠና ብለን ብናስብ፣ ዛሬ ደግሞ ትናንት ያጠናውን ግማሹን አጠና ብለን ብናስብ አጠቃላይ ምን ያክል ጊዜውን በጥናት አሳልፏል ማለት ነው። ይሄ በቀጥታ ከክፍልፋይ ጋር የሚገናኝ የሂሳብ ጽንሰ ሐሳብ ነው ማለት ነው። ስለዚህ ማባዛት፣ ማካፈል፣ መደመር፣ መቀነስ ጥቅማቸው ምንድን ነው የሚለውን በተግባር ያሳየናል ማለት ነው። ዛሬ እንዴት ማካፈል እንደምንችል፣ ማባዛት እንደምንችል ክፍልፋዮችን በደንብ እናያለን። ተማሪ ቤት ላንቺ፣ ተማሪ ቤት ላንተ። Hello class, welcome to Tomari Bet. Today we are going to dive deep into multiplication and division of rational numbers. How to multiply and divide different rational numbers. Okay? Multiplication and division of rational numbers. Multiplication of fractions. Particularly, we will see how to multiply fractions for any two fractions or rational numbers, a over b and c over d. A over b times c over d is equal to a times c over b times d. ምን ማለታችን ነው? ክፍልፋዮችን ሁልጊዜም ስናባዛ a over b እና c over d የተለያዩ ክፍልፋዮች ቢሆኑ ላላቸው a እና c በቀጥታ እናባዛለን፣ ታታቸውን b እና d ደግሞ እንደዚሁ እናባዛለን ማለት ነው። ስለዚህ a times c ac ይሆናል፣ b times d ደግሞ bd ይሆናል ማለት ነው። ካሁን በፊት እንደምናውቀው ታታቸው ከዜሮ የተለየ መሆን አለበት። የb እና የd ብዜት ሁልጊዜም ዜሮ ሊሆን አይችልም። ምክንያቱም ማንኛውም ቁጥር በዜሮ መካፈል ስለማይችል ማለት ነው። ስለዚህ ምሳሌዎችን በጋራ እናያለን። የመጀመሪያው ምሳሌ multiply the fractions. It says a -3/6 times 3/12. We can directly apply the rule, or we can also use another methods. Here, as we can see, the fractions -3/6 and 3/12 can be simplified. ስለዚህ እነዚህ ክፍልፋዮች በቀላሉ ሊቃለሉ የሚችሉ ክፍልፋዮች ናቸው። በ3 ብናካፍል -1/2 ይሆናል የመጀመሪያው ክፍልፋይ። የሁለተኛው ክፍልፋይ በ3 ብናካፍል 1/4 ማድረግ እንችላለን ማለት ነው። ነገር ግን ይህንን ትርጓሜ በቀጥታ ለማየት እንዴት አድርገን ማባዛት እንደምንችል ሳናቃልን ማባዛት እንችላለን ማለት ነው። በትርጓሜው መሰረት ወይም ደግሞ በተሰጠው ምሳሌ መሰረት -3/6 ሲባዛ 3/12 -3 ሲባዛ 3 ማለት እንችላለን ማለት ነው። 6 ሲባዛ 12 ማለት እንችላለን። -3 ሲባዛ 3 -9 ነው። 6 ሲባዛ 12 72 ይሆናል። ይህንን ማቃለል እንችላለን። -9 የ72 አካፋይ ነው። 72 ሲካፈል ለ9 8 ይሆናል። ስለዚህ -1 8ኛ ማለት እንችላለን ማለት ነው። ስለዚህ የዚህ ብዜት መልሱ -1 8ኛ ነው ማለት ነው። የቢ ደግሞ -5 6ኛ ሲባዛ 3 10ኛ። በተመሳሳይ ህጉን እዛ ጋር ያየነውን ህግ በመጠቀም ታቶችን ለብቻ ላሉን ለብቻ በማባዛት ማቃለል እንችላለን። -5 ሲባዛ 3 6 ሲባዛ 10 ማለት ይቻላል። -5 ሲባዛ 3 -15 ይሆናል። 6 ሲባዛ 10 ደግሞ 60 ይሆናል ማለት ነው። ነገር ግን 15 እና 60 የጋራ አካፋያቸው 5 ነው። በ5 ማቃለል እንችላለን። -15 ሲካፈል ለ5 -3 ይሆናል። 60 ሲካፈል ለ5 ደግሞ 12። እንዲሁም አሁንም መቃለል ይችላል። በ3 ማቃለል እንችላለን። -1/4 ይሆናል ማለት ነው። በቀጥታ በ15 ማቃለል እንችል ነበረ። ስለዚህ -1/4 መልሳችን ይሆናል ማለት ነው። በዚህ መንገድ ክፍልፋዮችን ማባዛት እንችላለን ማለት ነው። ኦኬ፣ የሲ ደግሞ 3 የተለያዩ ክፍልፋዮች ተሰጥተውናል። ስለዚህ 3ቱን ክፍልፋዮች ስናባዛ የቅንጅት ባህሪ መጠቀም እንችላለን። የቅንጅት ባህሪ ምን ማለት ነው? 3 ቁጥሮችን ስናባዛ a ሲባዛ b ሲባዛ c a ሲባዛ b ሲባዛ c ማለት እንችላለን። ስለዚህ ቅንፍ በመጠቀም ሁለቱን ለብቻ ከዛ ብዜቱን ከሶስተኛው ቁጥር ጋር በማባዛት ማቃለል እንችላለን ማለት ነው።
የመጀመሪያ እነዚህን ሁለቱን ማባዛት እንችላለን። እዚህ ጋር እንዳየነው ኔጌቲቭ 4 ሙሉ 6 አምስተኛ ማለት 4 ሲባዛ 5 20 ሲደመር 6 ኔጌቲቭ 26 አምስተኛ ይሆናል። ሲባዛ 2 ሙሉ 2 ሶስተኛ ማለት ደግሞ 2 ጊዜ 3 6 8 ሶስተኛ ይሆናል ማለት ነው። ሲባዛ 3 አስረኛ ማለት እንችላለን። አሁን እዚህ ጋር 26 ለ3 አይካፈልም፣ 8 ለ5 አይካፈልም፣ ወይም ደግሞ 8 ለ3 አይካፈልም። ስለዚህ ላላቸውን ቀጥታ ማባዛት አለብን ማለት ነው። ኔጌቲቭ 208 ሲካፈል 15 እንደገና እዚህ ጋር ያባዛነውን ብዜት በ3 አስረኛ ማባዛት አለብን ማለት ነው። 3 አስረኛ ይሆናል። ስለዚህ በ3 208 ሲባዛ በ3 ኔጌቲቭ 624 ሲካፈል ለ150 ብለን ማስቀመጥ እንችላለን ማለት ነው። ስለዚህ ሁለት ወይም ከዛ በላይ ክፍልፋዮች ቢሰጡ በተመሳሳይ መንገድ ማባዛት እንችላለን። ነገር ግን ሁልጊዜ ቁጥሮችን ስናባዛ ኔጌቲቭ እና ፖዚቲቭ ምልክት ያላቸውን ቁጥሮች ስናባዛ ማስታወስ ያለብን ነጥቦች አሉ። የመጀመሪያው ነጥብ ምንድነው? ማንኛውም ኔጌቲቭ ቁጥር በፖዚቲቭ ሲባዛ መልሱ ሁልጊዜ ኔጌቲቭ ነው። እንዲሁም ፖዚቲቭ ሲባዛ ኔጌቲቭ አሁንም ኔጌቲቭ ነው ማለት ነው። ሁለቱም ፖዚቲቭ ከሆኑ ደግሞ መልሱ ሁልጊዜም ፖዚቲቭ ይሆናል። ወይም ደግሞ በቀላሉ ኔጌቲቭ እና ፖዚቲቭ ቁጥሮችን ስናባዛ ምልክታቸው ወይም ሳይናቸው ተመሳሳይ ከሆነ ሁልጊዜ መልሱ ፖዚቲቭ ነው። አንዱ ኔጌቲቭ ሌላው ፖዚቲቭ ከሆነ ሁልጊዜ መልሱ ኔጌቲቭ ይሆናል ማለት ነው። እዚህ ጋር እንደምናየው አንደኛው ቁጥር ኔጌቲቭ ነው፣ ሌላኛው ቁጥር ፖዚቲቭ ነው። ኔጌቲቭ ሲባዛ ፖዚቲቭ ሁልጊዜ ኔጌቲቭ ነው። ስለዚህ ይሄና ይሄ ፖዚቲቭ ናቸው። የመጀመሪያው ኔጌቲቭ ስለሆነ መልሳችን ኔጌቲቭ ይሆናል። በዚህ መንገድ እንዴት ማባዛት እንደምንችል ማየት እንችላለን ማለት ነው። ቀጣዩ ቪዲዮአችን የሚሆነው ክፍልፋዮችን እንዴት ማካፈል እንደምንችል እናያለን ማለት ነው። እሺ ተማሪዎች፣ በቀደመው ቪዲዮአችን ክፍልፋዮችን እንዴት ማባዛት እንደምንችል አይተን ነበረ። አሁን ደግሞ ክፍልፋዮችን እንዴት ማካፈል እንደምንችል ቀለል ባለ መንገድ እናያለን። ዲቪዥን ኦፍ ፍራክሽንስ for any two rational numbers a over b and c over d, a over b divided by c over d is equal to a over b times d over c, which is equal to a times d over b times c ይሆናል ማለት ነው። አሁን እዚህ ጋር እንደምናየው a over b ሲካፈል c over d ማለት a over b የመጀመሪያው ክፍልፋይ ሳንቀይር የሁለተኛውን ክፍልፋይ ሪስፕሮካል እንፈልጋለን ማለት ነው። ስለዚህ c over d የነበረው d over c ሆነና የመጀመሪያውን ክፍልፋይ ያባዛል ማለት ነው። ከዛ የማባዛትን ህግ በመጠቀም ማስላት እንችላለን። ስለዚህ በቀላሉ የመጀመሪያውን ክፍልፋይ ሳንቀይረው የሁለተኛውን ክፍልፋይ ብቻ በመቀየር ወይም ደግሞ በሪስፕሮካል በማባዛት የማባዛት ህግ በመጠቀም ማቃለል እንችላለን ማለት ነው። ማባዛት ማለት የማካፈል ግልብጦሽ ነው። መደመር ደግሞ የመቀነስ ግልብጦሽ መሆኑን እናቃለን ማለት ነው። ስለዚህ አሁንም reverse operation of multiplication is division. So simply put the first fraction and multiply the first fraction by reciprocal of the second fraction. You can multiply a over b with d over c. Then multiplication, apply multiplication rule. A times d is equal to a times d. B times c is equal to b times c. Or simply a over b times d over c is equal to a times d over b times c. Here provided that b and c should be different from 0. ቀደም መጀመሪያ እንዳልነው ታህት ላይ ሁሉ ጊዜም ሪስትሪክት ማድረግ አለብን። ለምን? ታህታቸው 0 ከሆኑ ማንኛውም ቁጥር አግባብነት አይኖረው ማለት ነው። ስለዚህ ሁሉ ጊዜም ታህታቸውን ሪስትሪክት ማድረግ ይኖርብናል ማለት ነው። ወደ ምሳሌው እንሄዳለን። ኤግዛምፕል 2 የመጀመሪያው ምሳሌ ስለ ማባዛት አይተን ነበረ። አሁን ደግሞ እንዴት ክፍልፋዮችን ማካፈል እንደምንችል እናያለን ማለት ነው። የመጀመሪያው a 2 over 3 divided by 5 over 6, b negative 10 over 6 divided by 5 over 24, and c 3 whole 1 over 2 divided by 9 over 15. የመጀመሪያውን አብረን እንሰራለን። a እዛ ጋር በህጉ መሰረት የመጀመሪያውን ክፍልፋይ እንዳለ በመተው የሁለተኛውን ብቻ ፍሊፕ በማድረግ ወይም ደግሞ በሪስፕሮካል በማባዛት ሲምፕሊፋይ ማድረግ እንደምንችል ዲፊኒሽኑ ወይም ደግሞ ትርጓሜው ይነግረናል።
በዛ መሰረት አሁን እዚህ ጋር እንዴት ማካፈል እንደምንችል አብረን እናያለን ማለት ነው። 2/3 እንዳለ ሳንቀይረው እንጽፋለን። 5/6 የነበረውን 6/5 ብለን እናባዛለን ማለት ነው። ሲባዛ 6/5። ስለዚህ በሪስፕሮካል ካባዛን በኋላ 6/5 ከአሁን በኋላ የማባዛትን ህግ ነው የምንጠቀመው ማለት ነው። ስናባዛ 2 6ን ያባዛል፣ 3 ደግሞ 5ን ያባዛል። 2 ሲባዛ 6 12 ይሆናል። 3 ሲባዛ 5 ደግሞ 15 ነው ማለት ነው። 12 15ኛ መልሳችን ይሆናል። ነገር ግን ይህንን ክፍልፋይ ማቃለል እንችላለን። ማቃለል የሚቻል ከሆነ ሁልጊዜም ማቃለል እንዳለብን መርሳት የለብንም ማለት ነው። 12 15ኛ የሚለውን HCF ወይም ደግሞ የ12 እና የ15 ግሬተስት ኮመን ፋክተር 3 ነው። በ3 እናካፍል። 12 ሲካፈል ለ3 4 ይሆናል። 15 ሲካፈል ለ3 ደግሞ 5 ይሆናል ማለት ነው። ስለዚህ 4/5 መልሳችን ነው ማለት ነው። ምርጫ ላይ ወይም ደግሞ ፈተና ላይ 12 15ኛ 4/5 ቢኖሩ ትክክለኛ መልስ ናቸው ሁለቱም። ነገር ግን መመሪያችን በሚለው መሰረት ሁልጊዜም ጥያቄውን መልሶችን መስራት አለብን ማለት ነው። የጥያቄው መመሪያ አቃላችሁ ወይም ኢን ዘ ሎወስት ፎርም ካለ 4/5 መልሳችን መሆን አለበት ማለት ነው። የቢንም በተመሳሳይ እንሰራለን። ኔጌቲቭ 10 ሲካፈል ለ6 ሲካፈል 5 24ኛ ይላል። ስለዚህ ኔጌቲቭ 10 6ኛን ሳንቀይረው እንጽፋለን። 24 ወይም ደግሞ 5 24ኛን ደግሞ ሪስፕሮካል 24/5 ይሆናል ማለት ነው። ወደ ማባዛት ይቀየራል። 24/5 ይሆናል። አሁን በቀጥታ ማባዛት ነው ማለት ነው። 10 ሲባዛ 24 240 ነው። ኔጌቲቭ 6 ሲባዛ 5 30 ይሆናል። ሁልጊዜም በምናካፍልበት ጊዜ ታቱና ላሉ 0 ካለው እኩል ዜሮዎችን ከላይም ከታችን ማጥፋት እንችላለን። እችኛዋ 0 በ0 ትጠፋለች። 24 3ኛ ይሆናል ማለት ነው። እንደገና 24ን ለ3 እናካፍል 8 ይሆናል ማለት ነው። ኔጌቲቭ 8 ይሆናል መልሳችን። ስለዚህ ኔጌቲቭ 10 6ኛ ሲካፈል 5 24ኛ ማለት ኔጌቲቭ 8 ነው ማለት ነው መልሳችን። በዚህ መሰረት ሁልጊዜም በመለማመድ በደንብ መረዳት ይቻላል ማለት ነው። ወደሚቀጥለው ምሳሌ ከመሄዳችን በፊት እዚህ ጋር ቅድም ክፍልፋዮችን በምናባዛበት ጊዜ ሳይናቸውን በደንብ መጠንቀቅ እንዳለብን ተናግሬ ነበረ። አሁንም በምናካፍልበት ጊዜ የቁጥሮችን ሳይን ወይም ኔጌቲቭ ወይም ፖዚቲቭ መሆኑን በደንብ ማረጋገጥ ይኖርብናል። እዚህ ጋር እንደምታዩት ማንኛውም ኔጌቲቭ ቁጥር ሲካፈል ለፖዚቲቭ ቁጥር ይሄ ምልክት ማካፈል ነው። ሁልጊዜ መልሱ ኔጌቲቭ ነው። ያ ማለት የማባዛትና የማካፈል ባህሪያቸው ተመሳሳይ ናቸው ማለት ነው። ፖዚቲቭ ሲካፈል ኔጌቲቭ ይሆናል። እንደገና ፖዚቲቭ ቁጥር ሲካፈል ለፖዚቲቭ ቁጥር ፖዚቲቭ ይሆናል ማለት ነው። እንደገና ኔጌቲቭ ሲካፈል ኔጌቲቭ መልሳችን ፖዚቲቭ ይሆናል። ኔጌቲቭ ሳይሆን ፖዚቲቭ ነው የሚሆነው። ሳይናቸው ተመሳሳይ ሲሆን ሁልጊዜ መልሱ ፖዚቲቭ ይሆናል። አንዱ ኔጌቲቭ አንዱ ፖዚቲቭ ሲሆን መልሱ ሁልጊዜ ኔጌቲቭ ይሆናል። ይሄም የሆነው በማባዛትና በማካፈል ጊዜ ብቻ ነው ማለት ነው። ስለዚህ የሲ ምን ይሆናል የሚለውን አብረን እናያለን። 3 ሙሉ 1 ሁለተኛ ሲካፈል 9 15ኛ። በቀጥታ የመጀመሪያው ስራችን የሚሆነው በድብልቅ ክፍልፋይ የተሰጠውን ወደ ህገወጥ ክፍልፋይ መቀየር ነው። 3 times 2 is 6 plus 1 is 7። ሁልጊዜ ከላይ ያለው ቁጥር ይደመራል። 3 እና 2 እናባዛለን፣ እችኛዋን እንደምራለን ማለት ነው። ስለዚህ 7 ሁለተኛ ሲካፈል 9 15ኛ። እንዲሁም 9 15ኛ የሚለውን ማቃለል እንችላለን። በ3 ስናቃልል 7 ሁለተኛ 3 5ኛ ብለን መጻፍ እንችላለን። ለምንድን ነው ማቃለል ያለብን? ሁልጊዜ ትላልቅ ቁጥሮችን እያባዛን ጊዜያችን ከማጥፋት በማቃለል በቀላሉ መልሱን ማግኘት እንችላለን ማለት ነው። በቀጥታም ብሰሩት ምንም ችግር የለውም። ነገር ግን ማቃለል ጊዜያችን ይቆጥብልናል፣ መልሱን በትክክል እንድንሰራ ያግዘናል ማለት ነው። በዚህ መሰረት 7 ሁለተኛ እንዳለ ይጻፍና 3 5ኛ ሬሲፕሮካሉ 5 3ኛ ይሆናል። 5 3ኛ ይሆናል። 7 ሲባዛ በ5 35 ነው። 2 ሲባዛ በ3 6 ነው ማለት ነው።
አሁን 35 ስድስተኛ ከዚህ በላይ ማቃለል አንችልም በካልኩሌተር ካልሆነ በስተቀር ወይም ደግሞ ወደ አስርዮሽ በሎንግ ዲቪዥን መሰረት ወደ አስርዮሽ ካልቀየርን በስተቀር የ35 እና የ6 HCF አንድ ስለሆነ ከዚህ በታች ማቃለል አንችልም። በዚህ መሰረት ክፍልፋዮችን ማካፈል ይቻላል፣ ማባዛትም ይቻላል ማለት ነው ቀደም ብለን ባየነው መሰረት። ነገር ግን ክፍልፋዮችን ስታባዙ አንድ ተጨማሪ ነጥብ ማንኛውም ሁለት ክፍልፋይ A/B ታይምስ C/D እነዚህን ክፍልፋዮች ሁልጊዜ ስናባዛ ወይም ደግሞ ስናካፍል ማለት ነው A/B ዲቫይድ ባይ C/D መጀመሪያ እንዳልኳችሁ መጀመሪያው ሳይናቸውን በደንብ ማወቅ አለብን። የሁለተኛው ደግሞ ባህሪያቸውን መረዳት ይጠበቅብናል ማለት ነው። በማባዛት ጊዜ A ታይምስ C AC ይሆናል፣ B ታይምስ D ደግሞ BD ይሆናል ማለት ነው። B ታይምስ D BD ይሆናል። ስናካፍል ደግሞ A/B ሲባዛ D/C ስለዚህ መገልበጥ እንዳለብን መርሳት የሌለብንም ማለት ነው። A ታይምስ D/B ታይምስ C ይሆናል። እዚህ ጋር ቀደም እንዳልኩት B እና D ከዜሮ የተለዩ መሆን አለባቸው። B እና C ከዜሮ የተለዩ መሆን አለባቸው ማለት ነው። ክፍልፋዮችን በዚህ መንገድ ማካፈል እንችላለን፣ ማባዛት እንችላለን ማለት ነው። ቀጣዩም የሆነው በዚህ መሰረት ለእናንተ ኤክሰርሳይዝ ይሰጣችኋል። ወደ ኤክሰርሳይዙ እንሄዳለን። ቀደም ሲል ባየነው ህግ መሰረት ክፍልፋዮችን እንዴት ማባዛት እንደምንችል፣ ክፍልፋዮችን እንዴት ማካፈል እንደምንችል አይተን ነበረ። አሁን ደግሞ ለእናንተ መለማመጃ እንዲሆኑ ወይም ደግሞ ባላችሁበት ሆናችሁ እንድትሰሩ እንዲያግዛችሁ ኤክሰርሳይሶችን ሰጣችኋለሁ ማለት ነው። ወደ ኤክሰርሳይሶች እንሄዳለን። The first question 8/6/7 divided by 3/14 B -12/9 divided by 6/7 C 4/7/8 divided by 3/5/16 እነዚህን ጥያቄዎች በመስራት መልሶቻችሁን የመልስ መስጫ ቦታ ላይ አስቀምጡልን። ቪዲዮ እንደጠቀማችሁ ተስፋ አድርጋለሁ። Don't forget to share and leave a comment here below። በቴሌግራም፣ በፌስቡክ፣ በዩቲዩብ ቻናላችን ጆይን አድርጉ። ቀጣይ በሌላ ቪዲዮ እንገናኛለን። ለዛሬ እዚሁ አበቃን። ቻው ቻው።